የትዳርን ጉዳይ ልንዳስስ ነው እንግዲህ ደግሞ አልከበኝ ከዛ ደግሞ በሆነው ሰው ሐሳብ ውስጥ ባለበት ሰው አይደል ሆነክ ስታወራ የሆነ ነገርና መስለክ ስታወራ የተለያዩ ነገሮች ናቸው ቢሆን ብለገምተኛ ግን ስላለንበት የምንሰጠው ሐሳብ በደንብ ነገሩን ሄዶ ማረግ የሚችል ቦታው ላይ ልክ ማለት የሚችል ነገር ነውና እኔ ይሄን ፕሮግራም ታስበው ራስ በጣም ደስ ይለኛል ምክንያቱም ከየራሳችን ተሞክሮ የምናወራበት ነው ምናልባት ሮቤል አዲስ ሊሆን ይችላል ግን ለፕሮግራሙ ነው ወይስ ለትዳርማ 3 አመት ሆኖታል ለፕሮግራሙ ስለዚህ ወንድ ለወንድ ስለሆነ አቶ ሲኒየር ባለ ትዳር ነው ሲኒየር የተለያዩ የትዳር ጉዳዮች ናቸው የምናነሳቸውና አቶ ወይም ወይዘሮ ዛሬ ደግሞ ምን አይነት የትዳር ርዕሰ ጉዳይ ተነስቷል የሚለውን የተዘጋጀ ቪዲዮ አለ ቪዲዮውን እንይና ወደኛ ሐሳብ እንመለሳለን ምን ሆነሽ ነው ዝናብ ላይ አገቢም ምንድነው የሆንሽው ለምን አትናገሪ ሁሉ ነገር ላንተ አስረድቼ ይችላልው እንዴ ለምንድነው ፍላጎቴን አይተክም አትረዳው ስለምን ፍላጎት ነው የምታወራው ይኸውልህ ሴት ልጅ እንክብካቤና ክብር ትፈልጋለች አንተ ግን የሚገባክ አይደለም ምን ማለት ነው ያጎደልኩብሽ ነገር አለ አንተ ሁሌ ስህተት እንደሰራክ ነው የምትናገሪውን ግን ታውቂዋለሽ በሚገባ ነው መቼ ነው ሴት ወጉን የምታሳየኝ አሁን ራሱ ሬስቶራንት ገብተህ ወንበር ስበክ እግሬን ሰበር አድርገህ እንደማስቀመጥ አንተ ቀድመህ ገብተህ ቁጭ አልክ ምን እንደሱም አለ እንዴ የባስ ብሎ ለኔ በር እንደመክፈት ቀድመህ ገብተህ ቁጭ አልክ መቼ ነው ቆይ ለኔ የምታስብልኝ ያደለው ለሚስቱን ቦርሳ ላግዝሽ ብሎ ይዛ እንደሱም አምሮሽ ነበር ለዚህ ነው የሴት ልጅ ስሜት አይገባክም እምልክ አንቺ ሁሉንም ነገር ካልኩሌሽን ታደርጊዋለሽ እኔ ደግሞ ሁሉንም ነገር አስልቻልችም አየህ ይሄን ነው የምልህ የምትለወጥ አይደለህም ስለምን ለውጥ ነው የምታወሪው ስሜቴን አይተመረዳት ነበረብህ መናገር አይጠበቅብኝም ደጋግሜ ብነግርህም አንተ የምትረዳ ሰው አይደለህም ምን እያልሽ ነው ያንቺን ፍላጎት አሟላለሁ ብዬ አንቺን እንደ መጽሐፍ ሳነብለዋል እንዴ ምን አልክ በትንሽ በትልቁ እየተነሳሽ የምታኮርፊው ነገር ነው የሰለችኝ አንቺን ለማወቅ ሪሰርች መስራት አለብኝ እንዴ አዎ በደንብ ልትረዳኝ ይገባል በደንብ ሴት ልጅ እንክብካቤ ትፈልጋለች ይሄን ካልተረዳኸኝ ምኑን ባልሆንክ ከዚህ በላይ እንዴት ልረዳሽ አሟላ የምትይኝን በሙሉ አንድም ሳይቀር አሟላልሻለሁ አንቺ ግን አንድም ቀን ተደስተሽ አታውቂ የሴት ልጅን ስሜትና ፍላጎት መጠበቅ ማለት ቁስ ብቻ አይደለም ገባክ ለነገሩ አንተ ሊገባክ አይደለም ቤቲ መቼ ነው የሚታየው ነው የምትረዱን እናንተ ወንዶች ቤት ሲኒማ ነው የሚታየው እናንተ ወንዶች ግን ቆይ ሮቤል እስቲ ሐሳብህን ንገረን አንተ የመጀመሪያ ስለሆነ ትዳር ውስጥ መጀመሪያ ፍቅር መኖር አለበት ፍቅር ከቀደመ መግባባት መስማማት የሚለው ነገር በትክክል ይመጣል ካየሁት ግን እሷው ለምሳሌ ሄደች ቆመች እና እሱም እንደዚህ ያለ እንደ ሲል ሰምቻለሁኝና አላወቀም አልተረዳም እሱ ስላላወቀ ወይ ደግሞ እንደዚህ ስለማያረግ ወይ ይሄንን ባህል ስለማያውቀው ሊሆን ይችላል የኔ አመለካከት እኔ እሱ ከተናገረው ነገር አንድ የገዛኝ ሐሳብ ትዳር ወይም የፍቅር ግንኙነት በካልኩሌሽን አይመራም እና እሱ ነገሩ በጣም ትክክል ነው ብዬ አስባለሁ ከሱና ያዳዱ ነገር ካልኩሌት አድርገ ዛሬ እንደዚህ ነው ነገ እንደዚህ ነው ብለህ የምትኖር ከሆነ አርቲፊሻል ህይወት ነው ማለት ነው እውነተኛ ህይወት አይደለም ማለት ነውና ሁለቱም ጋር እውነት ሊኖር ይችላል በርክፈትልኝ ወንበር ስባ አስቀምጠኝ ማለቷ ቅንጦት ላይሆን ይችላል ትክክለኛ ስሜቷ ሊሆን ይችላል ግን ደግሞ
የበለጠውን ምስል አይተን ነው ትዳር ላይ የምንኖረው ብዬ አስባለሁ። ይሄ ለምሳሌ ሁላችንም ሳናገባ በፊት በጣም ወጣቶች በነበርን ሰዓት ልናገባ የምንፈልገው እኮ የሆነ ሰው እያለ በቃ ፈሪሃ እግዚአብሔር ያለው ረጅም በጣም እናንተም ወንዶቹም ይኖራቸዋል አይደል? ግን ያንን ሰውዬ ኤግዛክትሊ አታገኘው። ይሄ ነገሩ ምኑንም ነገር ይገዛብኛል የምትለው አይተህ ነው ትዳር ላይ የምትገባውና ምናልባት እሷ የበለጠውን ምስል ማየት ብትችል የተረጋጋ አይነት ሰው ይመስለኛል። ምንም ያላጎደለባት አይነት ሰው ይመስለኛል። እንግዲህ ሙሉ ኑሯቸውን አናቅም ከንግግራቸው እንደተረዳሁት ከሆነ በር ከፍቶ ማስገባቱ ወንበር ስቦ ማስቀመጡ እሷ ስሜት ላይ የሚፈጥረው ነገር ሊኖር ይችላል። ግን ደግሞ ማመቻቸት ይቻላል ብዬ አስባለሁና አንዳንድ ጊዜኛ ጥቃቅን ነገሮችን ለምሳሌ የኔ ባል የሆነን ሰው ባል ሊመስል አይችልም አይደል? የሆነ ሰው ባል ሄዶ ምግብ ሲሰራ ምናምን እናይመጣና የእንትና ባል እንትን ያደርጋል አንተ እንደዚህ ያርግ የሚል አይነት ነገር ውስጥ ከገባን የትዳር መፍረስ ወይም እንደዚህ አይነት ግጭቶች የሚፈጠሩት የዛኔ ይመስለኛልና እሷ ምናልባት ፊልም ላይ ያየችው ሊሆን ይችላል። ፍቅር በዛ መንገድ ይገለጻል ብላ ስላመነች ይሆናል። ከቻለና ቢያደርገው ደስ ይላል እኮ። ግን ደግሞ ካልቻለና ሰውየው ከዛ የበለጠ በጣም ብዙ ኳሊቲዎች ካሉ ትዳሩን ማቆም የሚያስችል ኳሊቲ ካለው በጣም ትልቅ ነገር ላይሆን ይችላል ብዬ ናፍቆት ያለችው ላይ ደግሞ ትንሽ ለመጨመር እርግጠኛ አይደለሁም። ግን ይሄ ተጨማሪ ነገር ነው። ኢትዮጵያ ውስጥ አልተለመደም። ሁላችንም የምናደርገው ነገር አይደለም። የሆነ ሬስቶራንትም የሆነ ቦታም ስንሄድ እሷም የሷን ወንበር ስባ ትቀመጣለች፣ ባልዮም የራሱን ወንበር ስቦ ይቀመጣል። ግን እዚህ ጋር ያየሁት እሷ ደግሞ ያ ነገር እንዲደረግላት ፈልጋለች። ፍላጎቷን ቢያሟላላት ምንም ማለት አይደለም። እሱም ደግሞ ስላላወቀ ነው እንጂ ያው ቢረዳት ኖሮ ያረግ ነበረ። እና ደግሞ አንደኛ ባህላችንም አይደለም ብዬ ነው የማስበው። ያው ከዛ አንፃር ብዙ ቦታ አልተለመደም። ከስንት ሬስቶራንት ላይ አልፎ ስቦ መጣል ነው እኛ ጋር ስቦ መጣል ነው። አስተናጋጅ ነው የሚስብልኝ። ባህል ራሱ መለማመድ አንድ ስራ ነው። እኔ በጣም የተጋነነ መሰለኝ ማለት ትዳር ለሚባለው በጣም ለትልቁ ነገር ወንበር ስቦ ማስቀመጥ ላይ ይሄና አሁን የተመላለሱትን ቃላት መጠቀም ማለት ወይ በጣም ገና አዲስ አግቢ ናት ማለት ነው። እንደ የግል ምልከታችን አይደል ይሁን ነገሩን የምንሰጠው። ክብር የትኛውንም ቦታ የጊዜ ርቀት ርዝመት ምናምን አይወስንም። ሴት መደመጥ ትወዳለች፣ ወንድ ልጅ መከበር አይደል? ያን ክብር ማስተላለፍ ወንድ ልጅ ፍቅሩን እንዲገልጽበት የምንፈልገው ነገርና እኛ ደግሞ ክብራችን ይገለጥባቸው ብለን የምናስባቸው ነገሮች በጣም ሩቅ ናቸው። በጣም ኬርለስ ናቸው። እኛ እንደውም ከነሱ የምንፈልገው ነገር ወንበር ስበው እንዲያስቀምጡን ከሆነ ወንዶች ይሄን አይችሉም። የሚችሉ ወንዶች ኖር ይችላሉ እኮ ግን አሁን ጥናት ተሰርቶ ይናል ምናምን ባንልም ግን 95% ወንድ ሚስቴን በጣም ወዳለው ቢል አከብራለሁ ቢል ወንበር ስቦ ለማስቀመጥ የሚያስችል ነገር ቅድም እንዳልከው ባህሉ በጣም ይቀራናል። እኔ ግን ክብርን ፍቅርን በዛ ይገልጻል ብዬ አላስብም። ትዳር ውስጥ በጣም ብዙ ነገሮች አለ ጭቅጭቅ ርዕስ የሚሆኑ የማያግባቡ ልክ አይደለህም ብላ መጀመሪያ እኔ ባሌ ወንበር አልሳበልኝም ብዬ መንገድ ለመንገድ ሳሳጣው አልዞርም። ይሄ ልክ አይደለም። ስተቱን የምታርምበት መንገድ ራሱ ስተት ነው። እንደዛ አይደረግም። አጣጥለህ ወተህ ወንበር ክፈትልኝ ጋው ምናምን አይሆንም። ትዳር ላይ ኩርፊያ አይሆንም። ለምሳሌ ስናኮርፍ ውለን ብናድ እናንተ ቼክ አታረጉ። ሀሳባችን በጣም ነው የሚለያየው። ትዳር ላይ የወንድ እይታና የሴት እይታ በጣም ነው የሚለያየው። ስለዚህ ወንበር ስቦ አለ ማስቀመጥ ቢያስቀምጣት ሚስቱ አይደለሽ በፍላጎቱ ልክ ቢሄድላት ክብር ከመሰላት ያን ክብር ቢሰጣት ደስ ይለኛል። ግን የኔና ትዳርሽን ታጫለሽ እንጂ እነሱ ወንበር አሁን ሌላ ሬስቶራንት ቢሄድ ከፍቶ ለመታረቅ ሌላ ምግብ ቤት የሚዟት ቢዳው ስቦ ያስቀምጣል። ከከፈለኝ ስባለሁ። አያone ቀልድ ነበረ። ወንድ ልጅ ሚስቱን መኪና በር ከፍቶ ሲያስገባት ካየ ወይ ሚስትየው አዲስ ናት ወይ መኪናው አዲስ ነው የሚል ነበር። በሩን ጓ እንዳታረግበት እሱም ያስኬዳል እና እንትኑ አይደለም። እኔ ነገሩ በጣም ተጋኗል ብዬ አስባለሁ። ቢሆን ደስ ይላል። ግን ከዛ ደግሞ ስተትም እንደገና በስተት አይታረምም። እንደዛ ይሆን ከዛ ግን ይቅርታና እኔ በጣም ብዙ ነገር እያረኩልሽ አይደለ ብሎ ማለት አንዱን ባንዱ ማጣጣት ልክ አይደለም። ይሄን ነገር መታው አለብን። እኔ በጣም ስለሚያቆስለኝ ነው። ብዙ ሰው አይወድም ብዬ አስባለሁ። የተነሳበትን ጭቅጭቅ ማረም መፍትሄ መፈለግ ከቻለ አርማለሁ፣ ካልቻልኩ በቃ ቻይኝ ይሄ ልማዴ ነው ማለት ነው ያለበት እንጂ እኔ አንቺ ለማስደሰት በጣም ብዙ ነገር እያረኩ ባለበት ሰዓት ላይ አንቺ ደግሞ አትረኪም ማለት ጥፋትን ባለመርካት መመዘን ልክ ነው ብዬ አላስብም። የሶስታችንም ሀሳብ አከብራለሁ ብቻም ሳይሆን ሼር አደርጋለሁ በደንብ ማለት ነው። ወድጄ እውነትሽ ነው። አሁን በተለይ የሊ ለዚህ የሚያበቃ ነገር እኔ አላየሁኝም። በትዳር ተሳስረን ስንኖር ግን በጣም ትልቅ ከባባድ ነገሮችን አድርገን ብናደርጋቸው ብዙ ነገር ሊቀይሩ የሚችሉ ስሜት ሊያድሱ የሚችሉ ነገሮችን ያለማድረግ ችግር አለብን ወንዶች። ያ ማለት በንቀት አሊያም ትኩረት ባለመስጠት በመናምን ጉዳይ ሳይሆን ባለማስተዋል ሊሆን ይችላል። ትልልቅ ኃላፊነቶችን ተወቶ በር አልከፈትክም ወንበር አልሳብክም ብሎ ጥሎ ማኩረፍና ዝናብ ላይ መቆም ራስን ነው የሚጎዳው። ሌላ ምንም ጥቅም የለውም በኔ እይታ ማለት ነው። የተደረጉ ትልልቅ ነገሮች ይህንን አስረስተው ለጸብ የሚያበቁ ናቸው ብዬ አላምንም። ግን ደግሞ
አንዳንዴ እንደ ማህበረሰብም የትኛው ባልና ሚስት ቤት ውስጥ ነው ያደግነው የሚለውንም ማስተዋል የሚያስፈልግ ይመስለኛል። አብዛኛው ወንድ ልጅ ወይም አብዛኛው ሴት ልጅ ከእናቷ ወይም ከአባቱ ትንሽ ነው የተሻለ አፕዴትድ ሆኖ ሚስት ወይም ጥሩ ባል ሊሆን የሚችለው። ምክንያቱም ያልኖረውን አያመጣም። ናቹራል የሆነው ነገር አውትሻይን ማድረግ መቀጠሉን አያቆምም። ለምሳሌ እኔና ሚስቴ ስንጋባ አንቺና ባሊ ስትጋቡ አንድ ወር ሊሆን ይችላል ሳታቋርጡ ልትጎራረሱ የምትችሉት። ሲጎራረስ አልኖርም፣ ስትጎራረሽ አልኖርሽም። ስለዚህ ተፈጥሯዊ ወደሆነ ነገር ሲመጣ ልትረሹት ይቻላልሽ እና ይህንን ነገር ቀስ ብሎ ማስተካከል የሚቻልበት እድል ነበረ። በቀለም ነው አንተን ከፍ ሳስብልኝ ምናምን ብትለው የሚታረም ነገር ነው እንጂ የሚያስጎርፍ አይደለም። በዛ መጠን ግን ሴቶች ለኛ ኬር የሚያደርጉትን ያክል እኛ በልዩ ትኩረት እናደርጋለን አናደርግም? ግልጽ ነው አናደርግም፣ ምን ጥያቄ የለውም። እኔ አሁን ተለቅ ያሉ በእድሜ ከኛ ከፍ ያሉ ሴቶች ራሱ ብዙ ጊዜ ምቀናበት አጋጣሚ አለ። ለባላቸው ሰው ቤት ሲሄዱ ምናምን በጆሮ ሄዶ እሱ ስኳር አይጠጣም ነው እንዴት ደስ እንደሚል የምሬ ነው የምልሽ። እና የሚስትን ወይም የባልን ፍላጎት ጥልቀት ባለው ርቀት ባለው መልኩ መረዳትና በጣም እንክብካቤ ማድረግ ሽፋን መስጠት ትልቅ ነገር ነው። ስለዚህ በዛ መጠን ለጸብ ባያበቃን እንኳን ብናቀውና ብናደርገው ለኛ መልካም ነው። ወንበር አልከፈትክልኝም ምናምን ግን ሬስቶራንት አስጥሎ የሚያስኪድ አይደለም። እና ፍቅር ደግሞ በቃላት ይሸነፋል። በቃ ትዳር ውስጥ ገብተዋል፣ ትልቁን አጥር አልፈውታል። ይሄ ሌላውን ነገር አልፈው ምናምን አብሮ ለመሆን ከወሰዱ በቃላቶች ይሸነፋል ብዬ አስባለሁ። እንደዚህ አይነት ነገር ብትረጅኝ እኮ ብትረዳው እኮ ምናምን እኔ ምናልባት እሷ ላይ ምን አይነት ነገሮች አየው ይሄ ያለ መረዳት በብዙ አለመግባባቶች ተገፍቶ መጨረሻ ቀን የመጣ ቢሆንስ ብላችሁ አላሰባችሁም? ግን ሌላ ነገር ከኋላው የለም ቱግ ያረጋት ነገር በነገራችን ላይ ባንዲ ልትወጣችልም ለፍቺ አሁን የፍቺ ላይ የደረሱ ባለትዳሮች የመጨረሻው ሰዓት ላይ የደረሱ ባለትዳሮች የመጨረሻውን ምክንያታቸውን ብትጠይቃቸው እዚህ ግባ የሚባል አይደለም ያንዳንዶቹ ማለት ነው። ሶ እነዛ ነገሮች በጣም ጥቃቅና ለመግባባቶች ተደምረው ይመጡና ከዛ ይሄ ለጦርነት ኢሚዲየት ኮዝ የሚባል አለ አይደለ? ለምሳሌ በሀገራት መካከል መነቋቆር ይኖርና የመጨረሻውን ጦርነት የሚያስነሳው ኢሚዲየት ኮዝ የሚባል ነገር አለ። ሶ ይሄ እንደዛ አይነት ነገር ሆኖባት ሊሆን ይችላል። ሌላ ብሶት ነው እንጂ ለዚህ የሚያደርስ አይደለም። ቁርሾ ይለዋል ፈረንጅ። ብዙ ውስጥ የሆነ ነገር ካለ ፈረንጅ አይለው አንቺ በል ኮድ ውስጥ የተጠራቀመ ነገር ካለ ማውጫ ሰበብ አይደለም የምትፈልገው እንደዛ ሊሆን ይችላል። እኛ ግን ፊት ለፊት ባየነው በተሰጠን ስለሆነ ሀሳባችንን የምንሰጠው ፊት ለፊት ያየነው ነገር ለዛ እኔ ትዳር ውስጥ እንደቆየ ሰው ወይም የፍቅር ግንኙነት ውስጥ እንደቆየ ሰው ለሴቶች ለወጣት ሴቶች የእውነት መናገር የምፈልገው ነገር ምንድነው በጣም እኛ ሴቶች ኦፍ ኮርስ መደመጥ እንፈልጋለን፣ መስማት እንፈልጋለን፣ እኛም ሀሳባችን እንዲሰማ እንፈልጋለን። ከዛ ደግሞ መልካም ነገሮችን ጥሩ ነገሮችን የፍቅር ቃላትን መስማት እንፈልጋለን። ግን አሁን ለምሳሌ በእሷ ብቻ አይደለም ማየት አለብን። ይሄኛውን ሰውዬ ደግሞ ምን አይነት ስራ ቦታ ውሎ መጥቶ ሊሆን ይችላል፣ መጥፎ ጊዜ አሳልፎ ሊሆን ይችላል፣ ጭንቅላቱን ያዞረው የበጠበጠው ነገር ሊኖር ይችላል እና ያንንም ደግሞ ያላረገው እንደተናገረውም ደግሞ ስላላወቀ ወይ ደግሞ አስተዳደጉ ቤተሰብ ውስጥ እንደዛ አድርጎ ያንን ነገር ሳያደገን ሰው እንደዚህ አድርግ ብለህ አሁን ቆመህ ብትጠብቀው አያውቅም። ያን ሰውዬ ካላስተማርከው ካላሳየኸው የሚያደርገው ነገር አይደለም። ያው ሴቶች እንዳላችሁት ፍቅር እንክብካቤ ይወዳሉ። ይሄ ደግሞ ትዳርህን የሚቀጥልልህ የሚያጸና ከሆነ ብታደርገው ምንም ነው መስሎ የሚታየኝ። ግን ከሁሉም አሁንም ማለት የምፈልገው ከሁሉም ነገር በላይ ፍቅር ይቀድማል። ፍቅር ካለ ሁሉም ነገር የሚታለፍ ነገር ነው። ጭቅጭቅም ቢኖር ተመልሰህ ትታረቃለህ። የሆነ ነገር የሆነ አሁን ትንሽም ትልቅም ጸብ ቢመጣ እውነተኛ ውስጥ ያለ እውነተኛ ፍቅር ካለ ዞረህ እዛ ሰው ጋር መሄድ አይቀርም። አሁን በዚህ በሶሻል ሚዲያ ዘመን ትዳር የሚባለው ምስል በጣም የተለየ የተቀባባ ነገር ስለምናይ ያ ነገር እኛ ቤት እንዲመጣ እንፈልጋለን። በጣም ብዙ እኔ ከልምዴ ልንገር በጣም ብዙ የሚስቶቻቸውን ስም ሳያነሱ እንትናዬ ምናምን የሚሉ ወንበር የሚስቡ በር የሚከፍቱ ግን ደግሞ ቺት የሚያደርጉ ሰዎች ገጥሞኛል። ያ ማለት የፍቅር መለኪያ ማለት አይደለም። በጣም የበለጠውን ምስል አሻግረን ማየት ካልቻለን በጣም እንሸወዳለን። ማለት ወይኔ እንዴት ነው ሚስቱን የሚወዳት ምናምን ብለው ትንሽ ቆይቶ ሌላ ነገር ውስጥ የምታዩ በጣም ብዙ ሰው አለና ይሄ መሸነጋገሉ የተቀባባው ነገሩ ብልጭልጭ ነገሩ እሱ ፍቅር አይደለም። ያለው ሰው ሊኖር ይችላል ባይ ዘ ወይ ሁሉንም እየደመደምኩኝ አይደለም። የፍቅር መለኪያ መነጽራችንን ግን ማስተካከል አለብንና እንደዛ አይነት ስሜት ላይ ያለች ይመስለኛል እሷ። ግን አሁን አንቺ ያልሽው ሀሳብ ላይ በነገርሽ ላይ ይሄ ሚስቱ ላይ ወይም ባሏ ላይ ቺት የምታረግ ሰው እኔ በጣም ነው የሚገርመኝ። የአናኗር ዘይቤው ራሱ ከዛ በኋላ ምን ሊሆን እንደሚችል እኔ ቤስት ፍሬንድ የሆነ ያወቅኩት ቺት ሲያደርግ ከዛ በኋላ ከሱ ጋር መቀጠልበትን መንገድ ማሰብ ነው የሚያቅተኝ። ምክንያቱም ሚስቱ ላይ ያንን ነገር ማድረግ ከቻለ አንተ ላይ ምን ማድረግ ይችላል ማለት ነው። በዛ መጠን እሷን መክዳት ከቻለ እሷ ላይ መጨከን ከቻለ እኔ እናንተ ምንም ነን ማለት ነው። በዛ ልክ አይቶ ማህበራዊ መስተጋብርን ማጠናከር የሚያስፈልግ ይመስለኛል። ከዛ ባሻገር ግን አንቺ ኢሚዲየት ኮዝ ያልሽው ላይ በሀሳብሽ አልስማማም ሙሉ ለሙሉ። ሊያጣላ የሚችል ትንሽ ምክንያት ወይም ሰበብ የሚፈልግ ጉዳይ ይዞ
የይምሰል ጉዞ ጥሩ አይደለም። ኢሚዲየት ጉዞ እንጂ የለም ማለት ግን አንተ አለ በደንብ አዎ የለም አይደለም ግን ያ ነገር ማደር የለበትም። እንደገና እንደ አሁን በሱ ቦታ ብሆን ወይም እንደ ወንድ ብሆን በዚህ ምክንያት ኢሚዲየት ኮዝ ቢነሳብኝ በጣም ነው ልናደድ የምችለው። በዚህ ሰበብ ነው እንደሆነ ማቆይ እሷ ኩርፊያ እንጂ በዛኛው አይደለም። ያኛውን እዛው ጋር ገለን ጨርሰን ነው ማለፍና እዚህ ጋር መምጣት ካለያየንም ይሄኛው ተራ የሚባለው አሳማኝ የማይመስለው ምክንያት ያለያየን። ሁላችንም ቤታችን ሐሳቡ ይለያይ ሁኔታው ይለያይ እንጂ በሆነ የማያግባባን ነገር አለ። አንተ ከባለቤት ጋር እኔ ከባለቤቴ ጋር ፐርፌክት ዳር አይደለም የምንመራው፣ ግን ትልቁን ነገር በትንሹ ነገር እናጣጣለን። በቃ እኔ ባል ወንበር አይስብም፣ ግን ቤት ገብቶ ልጆቹ ሊጠብቅልኝ ይችላል፣ ስራ ሲበዛብኝ ሊያግዘኝ ይችላል፣ በሐሳብ ሊረዳኝ ይችላል። አንድ ሰው ሁሉም ነገር አይሰጠውም። ማቻቻል የሚባለው ነገር ሁሉ ሊሆን ይችላል። አዎ አይ አንዱ ነገር በአንዱ ይሆናል። እና ትዳር ገና በጣም ብዙ ነገሮች አሉት። እሷ ወንበር ላይ መሳብ፣ በር ዘግቶ መውጣት፣ መበሰጫጨት የሆነ ነገር ይኖራል። አቻችን ለመኖር ነውና የምናያቸው ነገሮች እንዳይሰርቁን እኛ አሁን ትንሽ የትዳር ልምድ ውስጥ አለን ብለን ካሰብን 3 አመት ስለቆየን 10 ሳይሆን 3 አመት ውስጥ በየቀኑ ትኖራለህ። ትዳር ይሄ የሚታየው ነገር ፊት ለፊት ያለው ብቻ አይደለም። እሱን እያሰቡ የሚበላው ምግብ ጠረጴዛ ላይ በስቶ የሚጠጣው ነገር ምናምን አይደለም። ጾምህን ልታድር ይችላል፣ ላይ ሞላ ይችላል የሆነ ነገርና ትዳር በጣም ከዛ ሁሉ ትልቅ ነገር ነውና ትንሽ ጋደል ያለች አብዛኛውን አይነት ነገር የያዘ ካለ እሱኛውን ምስል እሱኛውን እይታ ወስዶ መሄድ ነው እንጂ በጥቃቅን ነገር ልክ አይደለም ስሜቷ ይከበርላት ሳይሆን ይሄ ለትዳር መፍረስ ለትዳር መናጋት ለጭቅጭቅ ኢሹ መሆን የለበትም። ትዳር ውስጥ እንዳለ ሰው ነው የምንለው። እኔ ያለችው ነገር ላይ አንድ ምሳሌ ለመጨመር እኔ ለምሳሌ ፐርሰናሊ በጣም ስጦታ መወድ ሰው ነኝ። ላይክ ዴሊ ስጦታ ቢሰጠኝ የሆነ ሰው አይደለም ባሌ ጓደኛዬ እናንተ መሆን ስጦታ በጣም ነው የምወደው። የምር አንዳንድ ሰው ለስጦታ ግድ የሌለው ሰው ሊኖር ይችላል ብዬ ስለማስብ ነው። በጣም ሰርፕራይዝ ወዳለሁ። በቃ ልደቴ ይሁን የሆነ ነገር ይሁን ምናምን ሰርፕራይዝ መደረግ በጣም ወድ ሰው ነኝ እና ድሮ ሰው ወይ እንደዚህ የሚያደርግልኝ ባል ባገባ ምናምን ብዬ አስቤ አውቃለሁ። ባሌ ደግሞ በጣም ኮምፕሊትሊ ስጦታ መስጠት የማይችል ሰርፕራይዝ ማድረግ ለልደትሽ ብርልስትሽና የምትፈልጊው ነገር ግዢ ምናምን የሚል ሰው እኔ ሄዶ ስጦታ ገዝቶ ምናምን እንዲያመጣልኝ ያንን ቫልዩ ፈልገዋለሁ። እኔም እንደምሰጥሽ ግራ ገባኝ ምናምን የሚል ሰው ነው። ሶ ያን ነገር አጣሁት ብለ ትዳር ላይ የሆነ መንገራገጭ አትፈጥር። በጣም ትልቁ ምስል ይበልጥብኛል። ታማኝነቱ፣ ትዳሩን አክባሪነቱ፣ ለኔ ያለው ፍቅር ምናምን ይበልጥብኛል። ሶ እቺ ሴትም በጣም እኮ ደስ ይላል። በር ቢከፍትላት አይደለ ወንበር እኮ ቢስብላት በጣም ደስ ይላል። ግን ደግሞ ሰውየው ከዛ የተሻለ ምስል ካለው አሻግረን እንይ ለማለት ነው የራሴን የግል ተሞክሮ ያነሳት። በዛውም ስጦታ ከበር በላይ ልብ ከፍቷል። ባለቤቴ ስለማይሰጠኝ እናንተ የሚያምር ትዳር አለን ብለን ስናወራ ወንበር ሰበው ያስቀምጡን አይደለም። ልክ ነሽ። ደስ የሚል ትዳር አለኝ ይላልው ነው። አሁን ወንበር ሰበው ግን ያስቀምጠኝ በጣም ደስ የሚለው ባለቤቴ ንቁ ነው ጥሩ ነው ምናምን ያለው ወኪና ከፍቶ ግን ለምን ዶፍ አይወርድም አያስቀምጠኝ። እኔም የፍቅርን መለኪያ የትዳርን ሚዛንም ከነዛ ነገሮች ውስጥ አለካም ነውና እንደዛ ቢሆን የተሻለ ነው። ቤተሰቦቻችን እንግዲህ በሐሳባችን ከተስማሙ አይ እኔ የሷን ሐሳብ ነው መደገፈው እሷ ልክ ናት በዚህ ምክንያት አይ እሱ የሷ ሐሳብ ነው የገዛኝ እንዲህ ማድረግ አለበት የምትሉትን ትዳር ውስጥም ያላችሁ ወደ ትዳር ለመግባት ያሰባችሁ እይታችሁን በሙሉ ኦፊሻል የዩቲዩብ አካውንታችንን ሰብስክራይብ እያደረጋችሁ እስቲ ሐሳባችሁን አስቀምጡልን። እኛም ደግሞ በሐሳባችሁ ላይ ከዚህ በኋላ ደግሞ በዚህ ርዕስ ባመጣም እንወያይበታለን። እዚህ ሐሳባችሁን እናቀበታለን። ቀሪ የእሁድን አንድ ላይ ዝግጅቶች ይቀጥላሉ። መልካም ጊዜ